ጎጅዬ ይቅርብሽ ብለን መክረንሽ ምንም የማያውቁትን ገንዘብ አዋጡ ብለሽ መዳመጫው ቀርቶ ወየው ያስብልሽ። ጎጅዬ ለውሽሚት ብለሽ የሰው ባል ቀምተሽ ለሰው ካልዳርኩ ብለሽ በቃ ለቅሶ ጧሪ ነገሩ አልተሳካም ብለሽ ጎጅዬ ባለችሽ አሁንም ሞከርሽ። አቦ መቼም አይሳካልሽም። ጎጅዬ እንኳን ደህና መጣሽ። የአብርሃምንና የሩታን ትዳር ለማፍረስ ገንዘብ ሰበሰብሽ። ፈጣሪ በምህረቱ ከፍየል ስለት ያውጣሽ። አብርሃምና ሩታ አንድ ላይ ታርቀዋል። ፏ ዝንጥ ብለዋል። ኬክ ቆርሶ ነው ሩታን የተቀበላት አብርሽ። ልጃቸው ጋር ማች ለብሰው ባልና ሚስት አንድ ላይ ፏ ዝንጥ ብለው ከነ ልጃቸው እንግዲህ ካልሰማሽ ልንገርሽ ብዬ ነው ውሽሚት። አዎ እንደዚህ ይሻልሻል። እውነት እንግዲህ በአዲስ ቤት ነው ያለሽው፣ ሶፋ ምናምን አለ እና ማስታወቂያ እየሰራሽ ነው እንዴ? ማስታወቂያ የምትሰሪ ይመስላል ማለት ነው። እንደዚህ ነው የሚያምርብሽ ልንገርሻ እንጂ ከሰው ትዳር ጋራ ከሰው ባል ጋራ ፊት ካላልኩኝ አትበይ፣ ፊት አትበይ። እስኪ ራስሽን ቻይ። ሴት ልጅ ራሷ ሰርታ ስትለወጥ ነው ደስ የሚለው። በሰው ላይ ተንጠልጥላ ለማደግ ስትሞክር ያኔ እረከሰሽ ማለት ነው። አንዳንድ ሴቶች ማለት ነው ከወንድ ላይ ፊት ብለው በአቋራጭ መንገድ መክበር መለወጥም ይፈልጋሉ። ኖ ራስሽን ቻይ፣ እዛው በጸበልሽ ገባሽ። እንደዚህ ነው የሚያምርብሽ። በቃ አለቀ። ራስሽን ችለሽ ማስታወቂያም ሰራሽ፣ የሶፋም የምንም አደረግሽ ማለት ነው። እዛው ራስሽን ቻይ፣ አለቀ። ምንድነው የሰው ባለ ፊት ብለሽ የሰው ትዳር ካላፋታሁኝ ህፃኑ እንዴ ያንን የመሰለ ልጅ አይተሽዋል? ያንን የመሰለ ማር የሆነ ልጅ ምን ነው ሸዋ እሱን ካላስለቀስኩኝ እሱን ያለና አባት ካላሳደግኩኝ አልሽ። ደግሞ ቡችሎችሽ ተስፋ ቁረጡ። ሩታና አብርሽ ሩታን ሰርፕራይዝ የሚያደርጋት በሄርሜላ ቀለበት አሰራ ነው። ስለዚህ እናንተ ታለቅሳላችሁ ስትሉን ነበርና ማፊ ማልቀስ ወፍ የለም። ይሄው ደስ ብሎናል ማለት ነው። እልልልል እያልን ነው፣ እየቀወጥነው ነው። እናቴ ምጥ የሆነብንን ነገር ማለት ነው። አሁንማ ወለድ ነው እኮ መጡልን ፏ ብልጭ ብለው በክብር ኬክ ቆርሶን የተቀበላት አብርሽ ማለት ነው። ልጅቱ ነው ይባል ልጁ ልዑልዬ የኔ ማር አባትየው እናቲቱ ንጉሱ አንድ ላይ መጡልን። አየሻ። ስለዚህ ወሸመጣችሁ እንኳንም ተቆረጠ። ሰይደጌት አባታችሁ። እናም የኛ ልፋት ፍሬ አፍርቷል። ጮኸንም አልቀረን፣ ተናግረንም አልቀረን፣ መረጃችሁን አውጥተንም አልቀረን። በቃ ውጤት ላይ ደርሰናል። ዋናው ፍሬው ነው አይደለ? መጨረሻው ሲያምር ነው። እናንተ ግን ባዋጣችሁት ብር ማለት ነው። እንደውም አብርሽ ለሚስቱ በቃ ጥበብ ምናምን አለባበሳት፣ አለቀ። እናንተ ባዋጣችሁት ብር ለሷ ቀለበት ይታሰራል ስትሉ የአርቲፊሻል አስራ መታላችኋለች። እናም የኔ ውዶች ማለት ነው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እዚህ ቤት ጮማ ወሬ የትም ያልተሰማ የትም ያልታየ ነው የሚደርሳችሁ ማለት ነው። ያንን ጮማ የሆነ ደግሞ መረጃ ለማግኘት መጀመሪያ ሰብስክራይብ ማድረግ አለባችሁ። በደወል ምልክት ላይክ ኮፒ አድርጉ። እናም የኔ ማሮች በሌላ ቪዲዮ ደግሞ በትኩስ እንገናኛለን። የሩታ ስጦታ የሩታ ሰርፕራይዝ ምንድን ነው የሚለውን ደግሞ ከታች የሰራውላችሁ ቪዲዮ አለ። እሱን ተመልከቱ። እሱን መስማት ትችላላችሁ። የሄርሜላ አድናቂዎች እንግዲህ ቀለበት የጠበቁት ብር ያዋጡት በንዴት በብስጭት እራሳቸውን ሊያጠፉ በቃ ምንም አልቀራቸውም። እረፉ እየተባሉና እየተገለገሉ እንደሆነ እየተነገረ ይሰማል። እንግዲህ ነፍስ ይማር ብለናል። ነገር ግን ደግሞ ቀስ እያላችሁ ማለት ነው። በአንዴማ እንዲህ መሰናበት የለባችሁም። ይችን ዓለም ቀስ እያላችሁ ዛሬ አንድ ነገ ሁለት ነገ ወዳ ሶስት እያላችሁ ቀስ በቀስ ነው መጥፋት ያለባችሁ እንጂ እንዲህ ባንዴማ እንድትጠፉ አንፈቅድላችሁም። የኔ ወዶች ወዳችኋለሁ። በሌላ በአዲስና በትኩስ ቪዲዮ እስከምንገናኝ ሰላም ቆዩልኝ።